በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰብኡ ለመስከረም በዛቲ ዕለት አረፈ አብ ቅዱስ ወብፁዕ አባ ዲዮስቆሮስ ሊቀ ጳጳሳት ዘሀገረ እስክንድርያ ወውእቱ እምቆሙ ለአበው ሊቃነ ጳጳሳት እስራ ወአምስቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 7 ቀን በዚች ቀን የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳስ አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖቱም ታላቅ ተጋድሎን ከተጋደለ በኋላ ዕረፍቱ በተሰደደበት በደሴተ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላቅ ጉባኤን አየ። እንዲህም አለ፣ ይህ ታላቅ ጉባኤ እስኪሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህም ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ንጉሥ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ እናገር ነበረ። ግን የዚህ ጉባኤ መሰብሰብ የንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሡ እንዳሻው ይምራው። ከዚህ በኋላ አንዱን ክርስቶስን ከተዋህዶ በኋላ ሁለት ባህሪ ሁለት ምክር የሚያደርግ የክህደት ቃል በውስጡ የተጻፈበትን የሮሜ ሊቀ ጳጳስ ሊሆን የላከው ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤ ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ኢየሱስ ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደረገው ከሃሊ ስለሆነ ሰውነቱና ምርኩቱ በስራ ሁሉ የማይለያይ አንድ ነው። ደግሞም የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ስጋ እንደ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በመምጣቱ አስረዳ። እኒህም የተለያዩ ሁለት ጠባዮች ስለተዋሃዳቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባህሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚያም በተሰበሰቡት ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። በውስጣቸው የእግዚአብሔር ጠላት ስለሆነው ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሥ መርቅያኖስም ወደ ሚስቱ ንግሥት ብርክልያም ከእስክንድርያ ሊቀ ጳጳሳት በአባ ዲዮስቆሮስ በቀር ስለ ሃይማኖቱ ትእዛዛችሁን የሚቃወም የለም ብለው ነበር ነገር የሰሩበት። ቅዱስ ዲዮስቆሮስም ወደ ንጉሥ አቀረቡት። ከእርሱም ጋር ታላቅ ሊቃነ ጳጳሳት ኤጲስቆጶሳት ከጉባኤው የሆኑ ነበሩ። ከጠዋት እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስ በቀናች ሃይማኖቱ አልተለወጠም። ንጉሡና ንግሥቲቱ በእርሱ ተቆጥተው እንዲደበድቡት አዘዙ። ስለዚህም ደበደቡት፣ ጽሕሙን ነጩት፣ ጥርሶቹን ሰበሩ። እንዲህም አደረጉበት። ከዚህ በኋላ የተነጨውን ጽሕሙን ያወለቁትን ጥርሶቹን ሰብስቦ ወደ እስክንድርያ ሀገር ላካቸው። እነሆ የቀናች ሃይማኖት ፍሬ ይህ ነው አላቸው። ለጉባኤውም የተሰበሰቡ ኤጲስቆጶሳት በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ፣ በእርሱ የደረሰ በእነርሱ ላይ እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያን ጋር ተስማሙ። በሲኦል ውስጥም ይቆርጡት ዘንድ ባለው ምላሳቸው ለክርስቶስ ሁለት የተለያዩ ባህሪያት አሉት ብለው በንጉሡ መዝገብ ላይ በእጆቻቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስን ተመልሶ ያን በውስጡ የተጻፈበትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነርሱም እንደጻፉ በውስጡ እርሱ የሚጽፍ መስሏቸዋልና። እርሱ ግን አባቶቻችን ሐዋርያት ካስተማሯት ከቀናች ሃይማኖት በኒቅያ ከተሰበሰቡት ሃይማኖታቸው የቀና 318ቱ ኤጲስቆጶሳት አባቶቻችን ከሰሩት ሕግ የሚወጣውን ሁሉ በደብዳቤው ግርጌ ጽፎ አወገዘ። መናፍቁ ንጉሡን ተቆጥቶ ጋግራ ወደምትባል ደሴት እንዲያግዙት አዘዘ። ወደዚያም ወሰዱት። ከእርሱም ጋር የሀገረ ዕቃው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎችም 4 መነኮሳት የሾሹ አሉ። እኒህም 636 ኤጲስቆጶሳት ተቀምጠው በኬልቄዶን በራሳቸው መመሪያ የሚሆናቸውን ስርዓት ሰሩ። የከበረ ዲዮስቆሮስንም በአጋዙት ጊዜ በዚያች ሀገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናም አጎሳቆለው። በእጆቹም ላይ ድንቅ ታላላቅ ተአምራቶችን እግዚአብሔር እስከገለጠ ድረስ የደሴቱ ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸው በቦታው ሁሉ ያከብራቸዋልና። አባ ዲዮስቆሮስም አባ መቃርስንም አንተ በእስክንድርያ ሀገር የሰማዕትነት አክሊል ትቀበል ዘንድ አለህ አለው። ከዚያም በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱም ላይ ትንቢት እንደተነገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይግባውና እግዚአብሔርን አገልግሎ በዚያች ኃላፊነት ከዚች ኃላፊት ከሆነች ኑሮ ወጥቶ ሄደ። የሃይማኖቱንም ዋጋ አክሊል ተቀብሎ ወደ ዘላለም ረፍት ገባ። ያረፈውን በዚች ቀን በደሴተ ጋግራ ነው። ስጋውንም በዚያው አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የገብላ ኤጲስቆጶስ የከበረ አባት አባ
ሳውሪያኖስ አረፈ። የዚህ ቅዱስ የአባቱ ስም አብሩሲያኖስ ይባላል። የሀገር አቴናንን ፍልስፍና ተማረ። ከዚያም ወደ ቂሳሪያ ሄዶ እውቀታቸውን ሁሉ ተማረ። ዳግመኛም ወደ ሮሜ ከተማ ተመልሶ የቤተክርስቲያን ትምህርት ተማረ። በጥቂት ዘመናትም የብሉያትንና የአዲሳትን መጽሐፍት አጠና። ከዚህ በኋላ ቁጥር የሌላቸው ብዙ ገንዘብንም ትተውለት ወላጆቹ አረፉ። ስለ እርሱ ፋንታ 100 እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ለክርስቶስ ሊሰጥ ወደደና ድሆችን፣ መጻተኞችን፣ ምስኪኖችን፣ ችግረኞችን በውስጡ ይቀበሉ ዘንድ የእንግዳ መቀበያ ቤትን ሰራ። አታክልትንም ተከለ፣ ፍሬዎችንም ተሸከመ፣ የሚያመጡላቸውን ሰራተኞች አደረገ። እነዚያንም ስለ ድሆችና ስለ ችጋረኞች የተሰሩ ቦታዎችን እስከዛሬ በስሙ የሚጠሩ ሆኑ። አገረ ገዥ የሆነ አጎቱና በሮሜው ንጉሥ በአኖሪዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ 100 እጥፍ እቀበላለሁና እኔ ገንዘቤን ክብር ይግባውና ለክርስቶስ ሰጠዋለሁ በማለት ሳዊሪያኖስ ገንዘቡን ሁሉ እንደበተነ። ይህም ነገር ለንጉሱ ደስ አሰኘው። ፈጽሞም በእርሱ ላይ ደስ አለው፣ እጅግም ወደደው። ከእርሱም ከቤተ መንግስቱ እንዳይለይ ንጉሥ አኖሪዎስ አዘዘው። ከእርሱም ጋር ሁል ጊዜ ወደ ቤተክርስቲያን በመሄድ ሌሊቱን ሁሉ ቆመው ያድራሉ። ንጉሱ አኖሪዎስም የመነኮሳትን ስራቸውን ስለሚሰራ ከልብሰ መንግስቱ በታች በስጋው ላይ ማቅን ይለብስ ነበረ። ከዚያም ወራት ለሮሜ ሀገረ ሊቀ ጳጳስ ሆኖ የከበረ አባ ዮናክንዲኖስ ነው። ለእርሱም ሳዊሪያኖስ በብዙ ሕዝብ ላይ ኤጲስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንዲለየውም አይሻም ነበረ። በሁለቱም ዘንድ ተወዳጅ ሆነው ዜናውንም በቁስጥንጥንያ ንጉሥ በቴዎዶስዮስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ፈርቶ ከዚያች ቦታ በስውር ሊወጣ ወደደ። ከእግዚአብሔርም የታዘዘ መልአክ ተገልጾለት ወደ ሀገረ ገብላ ሂዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። በሌሊቱም ወጥቶ ሄደ። የምንኩስና ልብስንም ከለበሰ በኋላ ደቀ መዛሙርቱ ቴዎድሮስ ከእርሱም ጋር ነበረ። ክብር ይግባውና እግዚአብሔርም ወደ ገብላ ገዳም እስከሚደርስ በፊቱ የምትሄድና የምትበራ በመንኮራኩር አምሳል የብርሃን ሰረገላ ላከለት። በዚያም የገዳሙ አበምኔት የሆነ ጻድቅ ሰው ነበረ። የቅዱስ ሳዊሪያኖስንም መምጣት ጌታችን በራእይ አስረዳው። ወደ እርሱም ወጥቶ ተቀበለው። ሰላምታንም ሰጠውና ስለ እርሱም ጌታችን በራእይ ተገልጾለት እንዳስረዳው ነገረው። የጌታንም ቸርነት እጅግ አደነቁ። ዜናውንም በሀገሮች ሁሉ ተሰማ። የማይቆጠሩ ብዙ ሰዎችም ወደ እርሱ ተሰብስበው ንጉሥ ቴዎዶስዮስም ለከበረ ሳዊሪያኖስ ገዳማትን የሚሰሩለትን ብዙዎችን ሰዎቹ ሹሞችንም በእርሱ ዘንድ ላከ። የእግዚአብሔር መልአክ በውስጣቸው ገዳማት የሚሰሩባቸውን ቦታዎችን ወሰደላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔር በእጆቹ ላይ ድንቅ የሆኑ ታምራቶች ብዙዎች ታምራቶችንም አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ላይ ሰይጣን እንዳደረባት መኮንኑ ሳዊሪያኖስም ከዚህ ሀገር ካላባረርክ ከልጅህ አልወጣም አለው። መኮንኑም ይህንን ነገር በሰማ ጊዜ ተነስቶ ለከበረ ሳዊሪያኖስ ሄዶ ሰይጣን ያለውን ነገረው። ደግሞ ልጁን ያድናን ዘንድ ለመነው። ቅዱስ ሳዊሪያኖስም እንዲህ ብሎ ደብዳቤ ጻፈለት። ክብር ይግባውና በጌታችን ኢየሱስ ክርስቶስም ከእርሷ ወጥተህ ሂድ። አባቷ ያንን ደብዳቤ ተቀብሎ ወደ ልጁ ወሰደ። ያን ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቷም ዳነች። ዳግመኛም ታላቅ ሰራዊት እስኪሆኑ ድረስ ብዙዎችን ወንጀለኞች ሰዎች ተሰበሰቡ። ወደ ከበረ ሳዊሪያኖስ ገዳም ገብተው ሊያፈርሱት ፈለጉ። ክብር ይግባውና እግዚአብሔር በላያቸው ጨለማን አመጣ። ምን ሳያዩ 3 መዓልት 3 ሌሊት ኖሩ። ቅዱስ ሳዊሪያኖስም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑ። እርሱም ወደ ቦታዎቹ መልሶ ሰደዳቸው። ዳግመኛም በገዳማት ውስጥ ያሉ በእርሱ የሚተዳደሩ መነኮሳት ሁሉ ከእነርሱ የታመመ ቢኖር በላያቸው በመጸለይ ያድናቸዋል። የሚያጽናናቸውና ሁሉም እንደ እግዚአብሔር መላእክት እስኪሆኑ ፈሪሃ እግዚአብሔርን የሚያስተምራቸው ሆነ። እንዲሁም ሆነ ስሙ ፊላታውስ የሚባል የዚህ ሀገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጾለት ቅዱስ ሳዊሪያኖስ በእርሱ ፋንታ ኤጲስቆጶስነት ይሾም ዘንድ እንዳለው አወቀ። ያን ጊዜም ሕዝቡ ሁሉ ላከና ቅዱስ ሳዊሪያኖስን ወስደው ኤጲስቆጶስነትን ሾሙት፣ አዘዛቸው። ለዚህ ሹመት እግዚአብሔር መጥቶታልና ወዲያውኑ ደጋጎች ነገስታት አኖሪዎስና አርቃዲዎስ ወስደው ገብላ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ስለ መንጋዎቹና ስለ ወገኖቹ አጠባበቅም ታላቅ ተጋድሎን ተጋደለ። በዚያችም ሀገር እጅግ ታዋቂ የሆነ የሙሴ ሕግ በማወቅ የሚመካ አንድ ስሙ ስቅጣር የሚባል ሰው ነበረ። እርሱም ወደ ቅዱስ ሳዊሪያኖስ መጥቶ ከእርሱ ጋር ተከራከረ። ግን በቅዱስ ሳዊሪያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚያ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳዊሪያኖስ በራእይ ተገለጠለት። ይህም አይሁዳዊ እርሱ ራሱ ክርስቶስ ባከበራቸው ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳ። ያ ሰውም ወደ ቤቱ በገባ ጊዜ አስጨናቂ የሆኑ የስቃይ ቦታዎችን በሕልሙ በማየት እንዲህ የሚያየውን ቃል ታላቅ በሆነ የዘላለም ስቃይ ውስጥ የሚኖሩ እኒህ ከሃዲዎች ዘመዶችህ እነሆ እነርሱም ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱም ያ በሌላ እምነት ያለ ሰው ወደ ቅዱስ ሳዊሪያኖስ መጥቶ ከእግሩ በታች ወድቆ ሰገደለት።
ክርስቲያንም ያደርገው ዘንድ ለመነው። ያ ጊዜም እርሱንና ቤተሰቦቹን የሀገር ሰዎች ሁሉ የክርስትና ጥምቀትን አጠመቃቸው። የቀሩትም በሌላ ያሉት ሰዎች ሁሉ አለቃቸው ክርስቲያን እንደሆነ በሰሙ ጊዜ አምነው ተጠምቀው ክርስቲያኖችም ሆኑ። እንዲሁም ኒሞንጦስ የሚባል ሌሎችም ስራየኞች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳዊሪያኖስ ለመናቸው። እነርሱ ግን በስራያቸው ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱም ባዕድ ወደ እነርሱ የመጣ እንደሆነ በፊቱ አፈርን ይበትናሉ፣ ምንም ማየት አይችልም። ቅዱስ ሳዊሪያኖስም ወደ ቀናች ሃይማኖቱ እኒህን ስራየኞች ሰዎች ያስገባቸው ዘንድ እንባን በማፍሰስ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእነርሱ ላይ ብቻ ጽኑ ደዌን አመጣ። ወደ ክርስቲያን ወገኖች ግን ምን አልደረሰም። በግብፅ ሀገርም በፈርዖንና በሰራዊቱ በግብፃውያን ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰው እንዲሁ ሆነ። ከዚያም ወራት እነዚያ እስራኤሎች የቅዱስ ሳዊሪያኖስን ቃል ሰምተው ትእዛዙን ስላልተቀበሉ ስለዚህ ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ ሳዊሪያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው ዘንድ ለመኑት። እርሱም ተቀበላቸው። አስተምሮም አጥምቆ ክብር ይግባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያቺ አገር ሁለመናዋ አንድ ማህበር፣ አንድ መንጋዎች ሆኑ። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ ሀገርም ጠንካሮች መነኮሳት ተመሉባት። በሮሜ ሀገርም ሊቀ ጳጳሳት ዮናክንዲኖስ በውስጧ ይኖራል። ደግሞም በቁስጥንጥንያ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበረ፣ እነሆ ሳዊሪያኖስ በእጄ ውስጥ ነጠቀኝ አለ። እንዲህም ሆነ። የፋርስ ሰዎችም ሊወጓቸው ሽተው ወደ አኖሪዎስና ወደ አርቃዲዎስ መልእክትን ላኩ። እኒህም ደጋጎች ነገስታት የፋርስ ሰዎች የላኩትን ደብዳቤ ወደ ቅዱስ ሳዊሪያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገስታት አኖሪዎስና አርቃዲዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆንን መንግስታችንም የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትን አንሻ። እግዚአብሔርም ከቀደሙ ነገስታት ጋር ሆኖ ያደረገውን እንዴት እንዳዳናቸው፣ ጠላቶቻቸውን እንዴት ድል እንዳደረጓቸው አስታወሳቸው። ታላቅ ጾምም ሳይደርስ የፋርስ ሰዎችም አፍረው ከእነርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ ንግስት አውዶክስያ በምክሩ ሁሉ መክሯትና ገስጿት ነበረ። ስለ ዮሐንስ መሰደድም እርሱ ምን ያደረገው ስምምነት የለም። ንግስቲቱም ምክሩን ባልሰማች ጊዜ ወደ ሀገሩ ተመለሰ። ብዙዎችም ድርሳናትን ተግሳጻትን ደረሰ። እኒህም ሃይማኖታቸው የቀና ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራሉ። ቅዱስ ሳዊሪያኖስን ሸመገለ፣ እድሜውም 100 ዓመት ሆነው። ከስጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገለጸለትና ከዚህ ዓለም ከድካም ወደ እረፍት እንደሚመጣም ነገረው። ከዚህም በኋላ ህዝቡን ጠርቶ ክብር ይግባውና የእግዚአብሔር ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸው። በሰላም በፍቅርም አረፈ። ነፍሱን በፈጣሪ እጅ ሰጠ። እረፍቱም የቆጵሮስ ኤጲስቆጶስ ኤጲፋኒዎስ ባረፈ በሁለተኛው ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ስጋውንም እንደሚገባ በንጹህ ልብስ ገነዙት። ብዙ መዝሙራትን ምስጋናዎችንም አድርገውለት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የከበሩ አጋቶንና ጴጥሮስ፣ ዮሐንስና አሞን እናታቸው ራፊቃ በሰማዕትነት ሞቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 8 በዚች ቀን የዓመት ወሮች መቁጠሪያ የሚሆን የመጀመሪያው ኮከብ ይወጣል። ይኸውም መናዝል የሚባል የ12 ወር ኮከቦች ከአርመል እስከ ሕይወት ያሉ መገብተ አውራህ አሉ። ምግብናቸውን ፈጽመው በዚች ቀን እንደገና አንድ ብለው የሚጀምሩበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመስከረም 7 የሚከበሩ ዓመታዊ ቅዱሳን በዓላት እናታችን ቅድስት ኤልሳቤጥ፣ ቅዱስ ዲዮስቆሮስ ሊቅ የተዋሕዶ ሃይማኖት አባት፣ ታላቁ ቅዱስ ሳዊሪያኖስ፣ ቅድስት ሐና የእመብርሃን እናቷ ልደቷ ነው። ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞንና እናታቸው ራፊቃ ሰማዕታት ናቸው። ወርሃዊ በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የማኅታውያን አለቃ፣ አባ ዳንኤል ዘገዳመ ሲሐት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ሉቃስ 1:41። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት እንድናገኝ ይርዳን። ዘመኑን ዘመነ ምሕረት ዘመነ ሰላም ያርግልን። ረድኤት በረከቱን አያርቅብን። የአጋዕዝተ ዓለም ሥላሴ በረከት ረድኤት አይለየን።
የእናታችን የቅድስት ኤልሳቤጥ በረከት ይደርብን። መንፈስ ቅዱስ ገልጦላት እመቤታችን እንዳመሰገነች እኛም መንፈስ ቅዱስ እንዲገልጽልን የቅዱሳንን ክብር እንዲያሳየን የአምላካችን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ በኪያደ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራ ኃጢአት የኃጢአት ሁሉ ከማይሰራ ኃጢአት እግዚአብሔር ይፍታ። ሰላም ይሁን። ይቆየን።